ሕፃኑን አምጥተው ስጥት ሲያደርገኝ ብርድ ልብሱን ሲገልጡ በዛን ሰዓት ወይኔ ቤትሾ ላይ ሼር ሰብስክራይብ ያድርጉ። ቤትሾ ለወዳጆ ዘመዶ ያስተዋውቁ። ቤትሾ ሰላም ሰላም፣ እንዴት ናችሁ ማሮቼ ውዶቼ? የቤትሾ ቤተሰብ የሆናችሁ አላችሁ ወይ? የቤትሾ ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ እስኪ ዛሬ የሆነ ነገር ይዤላችሁ ነው የመጣሁት። መሰናበቻ አሞኛል። ማታ ገብሬ ላይ ቤትዬ ስትሉ ነበር አሉ። ገብሬ ነገረኝ። እኔ ራሴን አላውቅም። ዝናብ ከላይ እየዘነበ ከታች ጭቃ ሆኖ ከዋኘው ከመጣሁ ከተራመድኩ ያመኛል እና ትልቁን ብርድ ልብስ ለብሼ ሽሮ ተሰራባት። እቺ ድስት ማለት ነው ከተገዛች ሽሮ ተሰርቶባት አያውቅም። ሽሮ ነበረ ግን ስትገዛ ወይ እስካሁን ሽሮ ተሰርቶባት አያውቅም። ግን ሲገዛ እኮ ሽሮ አልነበረም። ሽሮዬ እና እንዴት ናችሁ የቤቲ ፋሚሊዎች? ጠፍተናል፣ ተናፍቃችኋል። ኧረ እየበላችሁ ስትበሉ እኮ አፕታይት ከፍት ለምትሉ ሰዎች ዛሬ ከች ብለናል። በነገራችን ላይ ትናንት ሽሮ አስፈጫለሁ ብዬ በርበሬ አስፈጫለሁ ብዬ ሽሮዬ እንዴት እንደሚያምር እዩት። ዋው እናቴ ሽሮ ካስፈጫ አይቀር እንደዚህ ነው። እና ዛሬ በሽሮ ሁሌ ስጋ እያላችሁ ነው። እኛ ሽሮና እንጀራ ፍርፍር እየበላ እናንተ ስጋ ቅርባችሁ እየበላችሁ በጾሙ እንቁላል እየበላችሁ ምን አሉ። አይናቸው ታወራ። ስለዚህ ያው ክፉ እንደን ለማናገር እኔ ግን ምግብ የሚባል ወይ ግን እውነት ይሄ ሽሮ አልናፈቃችሁ? እንደው እንዴት ጭሱ ራሱ እንዴት እንደምጣፍጥ አቤት! በዚህ መሀል እንደው ቃሪያ የለም እንዴ? ወይኔ ትናንትና ዝናቡ ሊገዛ ብዬ አይጣፍጥም፣ ደስ አይልም። በነገራችን ላይ ይህ ሽሮ በጣም ቀይ የሆነው ቲማቲም አደረኩበት። ማአት ቲማቲም ለዛ ነው ቀይ የሆነው፣ በጣም ቀይ የሆነው። ቤት እኔ በነገራችን ላይ ይሄ እርድ ምናምን አላረግም። ሳስፈጭ ቅመማ ቅመም ብቻ ብላሽ ትኩስኩ ቂሱ ግን እንደው ምንድን ነው የሚባለው? ያጎማጃለሁ ያመነጅ ጋር ቀዝቅዝ እውነት ኧረ ትንሽ እየበላ እንደቀስቀስ እውነት ያጓጓል። ትኩስ ነው እንጂ ታዲያ። እና ፋሚሊዎች ተጋበዙ እንብላ። 2 ቀን ቀረ፣ 3 ቀን ነው። በነገራችን ላይ ሽሮ እኛ ቤት አጠፋ። ስጋ ቢመጣ ስጋ ሁሉ ጊዜ አይገኝም። ሽሮ ልንቆራርጥ ትንሽ ቀን ነው ቀረና እንብላ። እሺ የተባረከ ነው ሽሮዬ። የኢትዮጵያ ንጉስዬ፣ የኢትዮጵያ ንጉስ ናት፣ ማወቅ አለባችሁ። ሽሮ የኢትዮጵያ ንጉስ ነው። የኢትዮጵያ ንጉስ ማን ነው ከተባላችሁ ሽሮ ነው። እሺ የተበላ ይሁን ጠፍታ ትንሽ ድስቱ ይዛል መሰለኝ አይደል? አስታውቁ። ብዙም አይደለም እንደ እጣኑ እያጠበሁ እንዳለ የኢትዮጵያ ንጉስ ደሃውንም ሀብታሙንም ሁሉን እኩል የሚያስተዳድር ሽሮ። ጨው እንዴት ነው? ቆንጆ የለውም። ከዚህ በኋላ ምን ያደርግሻል? ለኔ የለም። ጨው ፋብሪካ ሂጃ እና ከትንሽ ቀን በኋላ ሽሮ፣ አልጫ፣ አትክልት፣ እንጀራ ፍርፍር ከመብላት ልንገላገል ነው። ባንበላ ባናገኝም ሰፈሩ ሙሉ በቃ ሽታው ራሱ ደርሳል። ሲጀምር የት አለ ጎረቤት አይ በቃ ከተማ ሁሉ ካሽካሽ ይባር ዛፍ ከተማ ሄዳ ሽታ ትመጣለች። ስታልፍ ራሱ ደስ ይላል። አሁን እኮ እንዳለ ጭር ብሎ ይደብራል። ከዛው ስጠብሱ ምን ሲሉ ጭሱ ራሱ አፍንጫ ሲመጣ ልክ በቃ እና ወዶችዬ የምነግራችሁ ነገር ስሩ። ነት የሰው ልጅ የሚሰራው ጤነኛ ሲሆን ብቻ ነው። እኔ ማታ ሙይ ላይ ሳልገባ ነው የቀረሁት። አያችሁት? ሰው ሀብት፣ መኪና፣ ቤት ምናምን ይላል። ዋናው ጤና ነው። ጤና ከሌለ ምንም ልታረጓችሁ። ሀብት ቢሞላሽ ቢተርፍህ ጤና ከሌለ እኔ አሁን እንደዚህ ነኝ ስበላ እናቴ
የማይቀየር ነገር የለም። ሁሉ ይቀየራል። ገብሬ ስለሚቆጣኝ ነው እንጂ ሁሉ ነገር ይቀየራል። አልበላም ብዬ ነበር። በላሽ አልበላሽ እንደው ምንድን ነው ጥቅሙ? ጉዳት ምንድን ነው? በሽታው እንዴት ነው የሚወጣው? ገብሬ የታመምሽው ቆይ ምግብ ነው ወይስ በሽታ ነው? በሽታ። ስለዚህ ምግብ ምን ያደርጋል? ሰዎች ስትታመሙ ምግብ አትጥሉ። ምግብ አንደኛ ኃይል ይሆናል። የኔ እኮ እንደ ውባ ነው ሰውነት መሰባበር። የምትወስኑት መድኃኒት በምግብ ኃይል ነው ሊወገድ የሚችል እንጂ በሽታውም እየጎዳችሁ እናንተ በረሃብ ራሳችሁን እየጎዳችሁ እንዴት ብላችሁ ነው ልትቋቋሙ? እንዴት ብላችሁ ነው? እናንተን አልበላም ብዬ ላይ እያጎመጎመ እየበላ ላይ ወይ መብላት ነው። ከወጣ ይውጣ። አያሰኘኝም አላስፋኝም ምን ሳይሆን በግድ ትበላላችሁ። ከውስጥ ካልተስማማ ይወገዳል። ምን ችግር አለ? ስንት መወገጃ መስመሮች አሉ። ስለዚህ በበሽታ ወቅት ምግብ አትጥሉ። በግድ ብይ አራዳ ካልበሉ መዳን የለም። ስትበሉ ነው የሚሻላችሁ። በአመት በዓል እንጂ እንዳያመኝ እውነት ድሮ ሞልቶ ቤተሰቦቼ ይመጣሉ። እነሱ ማን ሰርቶ ይሰጣቸዋል? አያውቁም። ምስኪን ናቸው ደግሞ ልጆች። ኧረ ሶስት ችግር የለም። ሰው ለራሱ ሳይሆን ይበሉታል። ግን እኔ እንዳያመኝ ትሩ ሞልቶ ስንት ወር ሙሉ በተስፋ ተጠብቆ አያምሽም። እንደዛ ምኞት ለምንድን ነው ክፉ የምትመኘው? ግን እኔ ለመሰላችሁ ዝናቡን ያላባረውት ማለት ነው። ልክ ቤት ወጥቼ ወፍጮ ስደርስ መብራት ጠፋ። መብራት ጠብቄ ሲመጣ 4 ሰው ከፊት ያለ ኩንታል የያዙ ነጋዴዎች ማለት ነው። እሱ ተፈጭቶ አልቆ ሽሮ አስፈጨው። ሽሮ ደግሞ ሌላ ቦታ ሂጅ አስፈጨው። መጣሁ ገበያ ስገባ አንድ ሰው የለም። አንድ ሰው ለካ ዝናቡ ነው። አንድ ሰው የለም። የሆነች ልጅ ብቻ አገኘሁ። ቲማቲም ከሷ ይዤ ልክ ከሞተር ስሰቀል ዝናብ ኦሻሽ ሞተረኛው አልሄድም ስለኝ አረረ ልጅ አስተኝቼ ነው የመጣው። የ4 ወር ህፃን እባክህን ፕሊስ ምናምን ብዬ ጭማሪ ከፍዬ መጣሁ። እሱ ሄዶ ተጠጋ፣ ከፌደራሎች ማለት ነው። ሄዶ ተጠጋ። እኔ እቃዬን እንደገጠሩ ሰው ከጭንቅላቴ ላይ ያረኩና ዣንጥላዬን ከህሉ ላይ ያደረኩና እንዳይበሰብስ እኔ እንዳለ ውሃ ዣንጥላውን ነቅዬ ማለት ነው እንትኑን ብረቱን ነቅዬ ከህሉ ላይ ያደረኩና ብረቱን በእጄ ይዤ እኔ እየበሰበስኩ መጣሁ። እህሉ አንድ ነገር ሳይሆን ከዛ መጥቼ ሰውነቴ ቅሽሽ ይለኛል። የሆነ ውርር ያደርገኛል። እንዴ እናቴ የምትነግረኝ እውነት ነው? እናቴ የምትላለች ዝናብ እየዘነበ መንገድ ከሄድሽ አንቺ ትታመሚያለሽ ዝናብ ከመታሽ ትለኝ ነበር። እንዴት ያመኘው እናቴ እውነቷን ነው። እስካሁን ዝናብ መጥቶኛ አቅም እኮ ምናምን ይዛው ገብሬ ህፃኑ ያሽ ኧረ የሚይዝልኝ ጠቅለል ብዬ ልብሴን ቀይሬ ጠቅለል ብዬ ተኛሁ። አንድ ስኔ ብቻ ቡና እስኪ ቡና እንጠጣ ቢለቅ ብዬ ስጠጣ ራሴን አልተሻለኝም። በቃ ያመመኝ ሌላ ነው። ከዛ እንዴት ያደርገኛል? ህፃኑን አምጥተው ስጥት ሲያደርገኝ ብርድ ልብሱን ሲገልጡ በዛን ሰዓት ወይኔ ከዛ ገብሬ አሳዘንኝ። በቃ ልጁን እኔ ይዤ ተኛለሁ አለ። ነፃ ዳንስ ደስ የሚለው የኛ ልጅ እግዚአብሔርን ይውጓ እስኪ ጥጦ ሰጠው እቅፍ አደረጓበት ጋር ለጥ ዛሬ ጠዋት ምቅፍ ሲያደርገው ለጥ ተነስቼ ሽንሽሮ ተንገዳግጄ ሰራው። ምክንያቱም ገብሬ እኔ ስታመም ያማርራል። ቤት ሲያስጠላ ወይኔ የታባቴ ልጅ ሰው ትንሽ ታሙ በቃ አያስተኛኝም። ከምኝታ እየመጣ መጮህ የሆነ ነገር ማድረግ ማውራት ዝም ብሎ አውቀው እንድነሳ አረባክ ገብሬ ተወኝ አይሰማም። ምግብ በይኮ ብትተኝ ምንም አይደለም። ቤቱ ያስጠላል ይላል። ሰው ታሙ ምግብ ሳይበላ ተቀምጦ ይሻለኛል ብሎ ተስፋ ማድረግ በግ እንግዛ ፍየል እንግዛ ወይስ ቀርጫ እንግባ? እስኪ ንገሩን። ቀርጫውም ፍየሉም በጉም ዋጋው አንድ ነው። ዶሮውም ዋጋው አንድ ነው። እንግዲህ አማርጦ አንድ ነገር መብላት ነው። ወይ መተው ነው ወይስ ምን ይሻለናል? ንገሩን እስኪ። የትኛውን እንግባ? ዋጋው ሁሉም አንድ ነው። ዶሮማ ያው ነው ዋጋው። ዶሮ ብቻ ይበላል። ምን ታውቃላችሁ? ዶሮ ብቻ ይበላል። ፍየል ብቻ ይበላል። ዶሮ እኔ አንድ ዶሮ አለኝ። ከተማ ሰድ ግማሽ መንገድ ነው ገብሬ መሄዶ ጠርቶ የሚያመጣው። በቃ
ከኋላ ቆም ስል ቆም ይላል። ስሄድ ደግሞ ይከተላል። ከኋላ ትንሽ ራቅ ስል ይከተላል። ከዛ ቆም ብዬ ሳይው ደግሞ ቆም እንደዚህ። ከዛ ኧረ ገብሬ እባክህን ጥራ ብዬ ደውልና ይመጣና ከሽ ሲለው እየሮጠ ይመጣል። እና እሱን እንዳላርደው በቃ ይሆናል አይደል? ሰው ነው የሚመስለኝ እንደ ሰው በቃ የሆነ የቤቱ ሰው ሲወጣ ለምን ብቻዬን እቀራለሁ ብሎ የሚከተለው ነገር ሲጀመር እሱ እኮ ነው አባወራ ከዶሮ ውስጥ። ስለዚህ ልረዳው የዶሮች አባት ልረዳው ወይስ ይቆይ እሱ ያርጅ ዝም ብሎ ሌላ ዶሮ ልግዛ? ሌላ ዶሮ እንዳልገዛ ወይ ፈጣሪ ይሄ ዘንድሮ እና የኔ ውዶች እኛ ጉልባን ንፍሮ አጣድ ነው። ምክንያቱም እኔም አልበላም፣ ገብሬም አይበላም፣ ልጆችም አይበሉም፣ ማንም አይበላም። እህሉ ተቀቅሎ ከሚበላሽ ለምን እህል ይደፋል? ጎረቤት አዝማድ የለኝ ጥጃ አልሰጥ መጥተው ቡና ይጠጡ። ብቻዬን ነው የምኖረው እንደ ሽፍታ ሸፍቼ ነው የምኖረው እንደ ሽፍታ። የታባቱ ቤት እኮ አልታወቀሽ እንጂ ሸፍተሽ ነው የምትኖር። እውነት እኮ ነው አልታወቃትም እንጂ ቤት ሸፍታ ነው የምትኖር። ስለዚህ ሸፍቼ ነው የምኖር። እኔ እንዳልጥድ ጎረቤት የለኝም ምን የለኝም። ጥጄ ለምን በተወደደ ስንዴና ባቄላ ጥጄ እደፋዋለሁ ምናምን ብዬ ተውኩት። ምሻምሾ ቂጣ መጋግራለሁ። አለቀ በቃ። ደህና ሁኑልኝ። የዛሬ ዓመት ከሀገራችሁ ገብታችሁ ቤት ይመርቃኝ ደረሰኝ የቤት ምኞት ደረሰልኝ ብላችሁ ለማመስገን ያብቃችሁ። የዛሬ ዓመት ልጅ ያላችሁም ከልጃችሁ ጋር ላይነስጋ ያብቃችሁ። ባል ያላችሁም ከባላችሁ ጋር ላይነስጋ ያብቃችሁ። እናት አባት ጋር የምታርፉ ከሆነ የምትገቡ ከሆነ እናት አባታችሁን ላይነስጋ ያብቃችሁ። በራሳችሁ ቤት በራሳችሁ ኑሮ በራሳችሁ ህይወት የምትጨነቁበት ህይወት ይስጣችሁ፣ እንጀራ ይስጣችሁ። የዛሬ ዓመት ሀገር ገብታችሁ ሳታስቡት በቃ ሳታስቡት ሀገር ገብታችሁ ያላሰባችሁት ማይክሮ ሰኮንድ አይፈጅበትም እግዚአብሔር የእናንተን ጸጋ ለማጎናጸፍ። ሳታስቡት ሀገር ገብታችሁ ሳታስቡት ሀብታም ሁናችሁ ባለጸጋ ሁናችሁ ባለስራ ሁናችሁ ፈጣሪ ያሳየን። አሜን ያለ ሁሉ ይደርስለታል። አሜን በሉ። ቻው። ቤተሰቦቻችሁ ጋር ይፋ በዓላት እንደዚህ አብራችሁ ማዕድን የምትበሉበት ፈጣሪ ገብርያን ተጠቅጥቀሽ ያደርሳችሁ። ኧረ መጠቅጠቅ በቃኝ እና ደህና ሁኑ። እሺ እናመሰግናለን። ከኛ ጋር ስለሆናችሁ ሰው ጤነኛ ሲሆን ነው ምግብ የሚበላ። ቤት ተቀጠቅሹ ደስ አላችሁ። እግዚአብሔር ይስጣችሁ። ለእናንተ እንደዚህ አይነት ሰዎች መነጠር ያስፈልጋችኋል። ከወዲሁ መልካም በዓል ብለናል እና ወዶችዬ እንኳን አደረሰን። ምን መጣው ደግሞ የምትበል ማች ልብስ ለብሰን ነው። ሰርፕራይዝ ነው። ማች ልብስ ሰው ነው ሰርፕራይዝ ያደረገን። እውነት ሰው ነው ሰርፕራይዝ ያደረገን። ቢሩት ነው የምትኖረው። እንግዲህ ሰርፕራይዝ እናደርጋችኋለን። ቻው